ሰላም ጤና ይስጥልኝ እንዴት ናችሁ ወዲ አዲስ ላይት ቲዩብ ቤተሰቦቻችን እንኳን ለመስቀል በዓል አደረሳችሁ ያለን ዛሬ በጣም ትልቅና ከባድ እንግዳ ይዘንላችሁ መተናል እንግዳችን በዚህ በካናዳ ቶሮንቶ ትንሿ መርካቶ 4 ኪሎ ቡቸር ባለቤት መንግስቱ አርማሱ እንኳን ደህና መጣ መንጌ ቦሄማ ሰላናሃ እንኳን ደህና ቆያችሁን ወሄም እማት የሚያሰጣነረ ወሄማ ነውማ እነ ኢትዮጵያ ህዝብ መልካም መስቀል በዓልህና ሆን እሳይ እኔ ብዙ አልችልም መንጌ እንዳላወራ የመጀመሪያው ነው እንችላ ብዙ ጎበዝ አይደለም ያ ለዚህ ቡና እየቀዳን ቡና እየጠጣን ብንጨዋወት ደስ ይለኛል ቡና ለቅጣ ያዝ ያያረገ መንጌ እንዴት ነው የምትጠጣው በቅቤ ነው እንጂ ቡና አምጡት መስቀል ደግሞ በቅቤ ነው መጣጣ ያለበት አይደለ በጉራግኛ ብዙን ጊዜ ቡና በቅቤ ለምን እንደምንጠጣ ብዙ ሰው ያውቃል እስኪ ንገረን ነው ያናቀ ማለት አናቀ በጉራግኛ ቡና በቅብ ነው የሚባለው ቡና በቅብ በጉራግኛ በቅቤ ያ በቅቤ በአማርኛ አይደለ በቅብ ባህል ቅብን ምክንያቱም ምንድነው ቡና በቅብ ስትጠጣ እሺ እንደሚባለው አንደኛ ቅባቱ ጨጓራህን እንዳያሳምም ይረዳል ሁለት ቡና ውስጥ ያለው ቅመም አይ ቲንክ እንደዚህ ስጋ ምናምን በብዛት ስለሚበላ ኮሌስትሮል እንዳያስቸግርህ ቅቤ ውስጥ ያለው ቅመም ኮሌስትሮል የማጥፋት ፓወር አለው የሚባል ምንት አለ ያ ይመስለኛል በትክክል ግን አላውቀውም በትክክል ማላውቀው ነገር ከማውራት ግን እንዴ በቃ ከጆ በስኳር እኛ ባዶ ነን ስኳር ሶስታችን ባዶ ነን ስኳር በሚጠቀም ያጨስጨስ አርጊውና በዓል እናስመስለው እንኳን አደረሳችሁ መላ ኢትዮጵያ ህዝብ እንኳን መልካም መስቀል በዓል ለሰላም አደረሳችሁ እንዴት ነው አመጣጡ ድባቡ መስቀል ምን ይመስላል መስቀል ሁሌ ተስፋና አዲስ ነገር አበባን ይዞ ስለሚመጣ መስቀልን በደንብ ማክበር በደንብ መቀበል ደስ ይላል መጫወት መደሰት ሳመር ስላለ ሆፕ አለ ሙቀት አለ ዝናብ ይሄዳል አዝመራ ይደርሳል ይታጨዳል ይወቃል ይፈጫል ይበላል መስቀል ደስ የሚል ባል መስቀል ያ እሱ ነው ዋናው ነገር ደመራ እዚህ ደመራ ታረጋለ እንዴ ቤት እንኳን ሳይሆን ቤተክርስቲያን ይደረጋል ቤተክርስቲያን ያለው ባውኑ አለ አይደል አዎ ሁሌም ባውኑ አለ አይ ባውኑ ውጭ አደባባይ ላይ ነው መሰለኝ አደባባይ ሳይሆን ግቢው ላይ አይ ማርያም ቤተክርስቲያን ሳይሆን የሆነ ውጭ ደግሞ ማርያም ቤተክርስቲያን አለ እዚህ ዳውስም ላይ ይደረጋል ዳውስ ላይ ኦኬ እሱ ትልቅ ሁሉም ሰው ያ ሰምቻለሁ ስለሱ እና ቆንጆ ነው ባህልን የትኛውም ቦታ ላይ ማንጸባረቅ ማንነትህን በማንነትህ እንደመኩራት ነው በትክክል እሱ ደግሞ ሁሉ ጊዜ በማንነቱ ማፈር የለበት በትክክል መኩራት ነው ያለበት በትክክል ማንንም ሰው መርጦ አይደለም የሚወለደው ያ እና መንጌ አሁን ወደ ኋላ ለመልስክ ነው እንዴት ነበር የተወለድክ የታደግ እንዴት ነበር እድገትክና ትውልድክ የተወለድኩት ኤነር አማኑኤል ገዳም ነው ኤነር ጉራጌ ሀገር የአንድ አመት ልጅ ሆኜ ወደ አዲስ አበባ መጣሁ ቤተሰቦቼ ነጋዴዎች ስለነበሩ እዛ ንግድ ነበራቸው ወደዛ መጣን በቃ እዛ አደግን ጭቃያ ቦካን የጨርቅ ኳስ እየተጫወትን አደግን ያው ትምህርት ቤት ይኬድ ነበር እናት ኢትዮጵያ ነበር መማረው እናት ኢትዮጵያ ከዛ ካራማራ ከዛም በኋላ እንደገና እኔ ትንሽ እየጎረመስኩኝ ስመጣ አስቸጋሪ ልጅ ሆንኩኝ ስራ ምናምን አልክ የጉራጌ ልጅ ትንሽ ሲያድግ ስራ ነው የሚለው በጣም ለስራ እድሜ እንኳን ለስራ አልደረሰም ግን ዱርዬ ባህሪ መያዝ ጀመርኩ የዱርዬ ባህሪ ሲይዝ ቀጥታ እናትና አባቶቼ ወደ አያቴ ጋር ላኩኝ ወደ ገጠር
ኦኬ ገጠር ድጋሚ ተመለስክ? አዎ ምክንያቱም በጣም በቃ ለመርካቶ ቅርብ ስለነበርኩኝ ያ መርካቶ ጭተራ እየሄድን ጉራጌና መርካቶ በጣም የተቀራረበ ነው። በጣም እንትን ስለሆነ ዘለግ መርካቶ ገባካ ገና ስታደግ ሰፈራችን እዛው ነው። ኦኬ መርካቶ ሞላ ማሩ እዛው ቤጃ ሰፈር። ለነገሩ እዛው ነው የምታድገው። የ2 ደቂቃ መንገድ ናት መርካቶ ለኛ እና ወደ ገጠር መለሱኝ አያቶቼ ጋር ሄጄ አስቸጋሪ ልጅ ሆንኩኝ። ልክ ወደ አያቶቼ ጋር ተላኩኝና አያቶቼ ጋር ምንድነው የእርሻ ስራ ነው ያለው። ኦኬ ከብት መጠበቅ፣ የጓሮ ስራ መስራት፣ ትምህርት ቤት መሄድ፣ ከብት መጠበቅ፣ እንጨት ማገዶ ማምጣት፣ እርሻ ማገዝ ይሄ ነበረ። በደንብ ነበረ። ዘይጠበቅ ታርስ ነበር። በደንብ ትችላለህ ማረስ ምናምን ነው። አያቴን እየተከተልኩኝ አያቴን አግዛቸው ነበር። ስለዚህ አሁን መሬት ቢሰጥ በደንብ ታርሳለህ፣ ትዘራለህ። ከዛ እንዴት ነው እዛ እንዴት ሆንክ? እዛው ተማርክ ወይንስ ተመልሰህ አዲስ አበባ መጣ? ተማርኩኝ። ኦኬ ትምህርቴን ኤነር አማኑኤል ገዳም አንደኛ ደረጃ ትምህርት ቤት እስከ 6 ተማርኩኝ። ኦኬ እዛ እንደውም ሲሄድ በጣም ተስተካከልኩኝ። የዛኔ ሚኒስትሪ ነበር። አሁን ይኑር አይኑር ባላቅም የሚኒስትሪ ውጤት ራሱ ያዘና 6ኛ ክፍል ሆኗል። ዋው እዛ ተመልሰክ ማለት ነው። ልትበላሽ ስትል ሀገር ቤት መለሱ። ከዛ ሰቃዩን በጣም ሰቃዩ። በዚህ ላይ ደግሞ እዛ የነበሩ ልጆችን የአጎቶቼ ልጆች፣ አክስቶቼ ልጆች እንዲሁ ዘመዳ ዘመዶቻችን አማርኛ እኔን እያዩ በእኔ ተማሩ። ኦኬ አንተ አዲስ አበባ ቆይታ ስለነበረ አዲስ አበባ ነበረ። እኔ ጉራጌኛውን ለመቻል ትንሽ ተቸገርኩኝ መጀመሪያ ላይ። ቤት አያወሩም ነበር አዲስ አበባ? ቢያወሩም ባያወሩም የእድሜሽ ጉዳይ ነው። ቋንቋን ለመልመድም አንደኛ ውሎሽ ከሰፈር ልጆች ጋር ነው። ኦኬ ስለዚህ ላይክ እንደ ሁለተኛ ቋንቋ አትችልም ነበር ህፃን እያለክ ማለት ነው ጉራጌኛ? እኔ ጉራጌኛ እንቻልኩት ትልቅ ሆኜ ነው። የ4ኛ ክፍል ተማሪ ሆኜ ነው ጉራጌኛ እንቻልኩት። ኦኬ ገጠር ከገባ በኋላ ከገባሁኝ እንዴ እስቲ ያንጎነ ነው የቻልኩት። እንደውም 4ኛ ክፍል እንዴ 4ኛ ክፍል በጣም ትልቅ ነክ። ለምን እንዴ ላይክ ማለት ይሄ እንዴት ነው? ቤተሰብ ጉራጌ ሲሆን ቤተሰብ ይሆነ ማለት የሆነ እንትን ሲሆን ከልጅነታቸው ጀምሮ ይወራል አንዳንድ ቤቶች። አሁን ለምሳሌ እኔ ከልጅነቴ ጀምሮ እሰማለሁ ባልችልም የሆነ ነገር እሰማለሁ። ያው ብዙ አይወራም ምናምን ከተማ ውስጥ ስለነበር ከሀገር ቤት ሰው ሲመጣ ምናምን ነገር ይወራል። ሶ በዛ መሀል የተወሰነ ነገር ይዛለው ፍላጎት ሲኖርክ፣ ግን ያው ፍሉንት ሆነ አታወራም ነው። እና ልክ ነሽ አንቺ ያልሽው ነገር ግን ምንድነው መሰለሽ አሁን ለምሳሌ ያደግሽበት ቦታ ይወስነዋል። አዲስ አበባ ሲሆን የቤት ውስጥ እንኳን ብዙ አታውቀውም። ለምን ብዙ ጊዜ የትኛው ልጅ ነው ቤት ውስጥ ከቤተሰቡ ጋር የሚያሳልፍ? ሁሉም እናት አባት ሰራተኞች ናቸው። አንተ ትምህርት ቤት ሄደህ ከመጣ በኋላ ምሳህን ሰራተኛ ትሰጥሃለች፣ ትወጣለህ። ልጆች ጋር ነው ስትጫወት የምትውለው። ልጅ ኢንተረስትድም ኢቨን መርካቶ አካባቢ ከሆነ ደግሞ ኢማጂን ወደ ቢዝነሱ ነው እና ሰው እንዴት ነበረ ወደ ቢዝነሱ ገባ ወይስ እንዴት ፍሎ አረክ? እንዴት ተመለስከ? ከዛ 6ኛ ክፍል እንደ ተማርኩኝ እኛ ሀገር ሃይ ስኩል አልነበረም። ኦኬ ሃይ ስኩል የዛን ሰዓት ሄዶ ለመማር በጣም ሩቅ ነው። በኔ አካባቢ እድሜ አትሄደውም። አሌስ እዛ ሰፈር ላይ ፋሚሊ እንደዚህ ቤተሰብ ዘመድ ተፈልጎ ዘመድ ቤት ተቀምጠህ ማትማር ከሆነ በበቅሎ ወይ በፈረስ እየሄድክ በጣም ሩቅ ነው። በበቅሎ በፈረስ አሁን እንኳን እዛው በራችን ላይ ተገንብቷል። ሃይ ስኩል አለ። ያውኖቹ ልጆች እንደውም እድለኞች ናቸው። አሁን ላይ ብዙ ነገር እየተስተካከለ ነው። በፊት ለሚማር ሰው በጣም ከባድ ነበር፣ ሀስል ነበረ። ከዛ አዲስ አበባ መጣሁ እንደገና ወደ ፋሚሊ ጋር መጣሁ። ለሃይ ስኩል ማለት ነው። ለሃይ ስኩል መጣሁና አጋጣሚ የኛ ፋሚሊዎች የዛኔ እንደገና ከሰሩ። ቢዝነሳቸው ከሰሩ። ይከስርና እንዴት ነው ፋዘር አዲስ አበባ ሱቅ አለው፣ ማዘር ደግሞ ገጠር መጣ ነበር። ገጠር ብዙ መሬት አለን እኛ የራሳችን፣ የአያታችን ሳይሆን የራሳችን መሬት አለ። እዛ እርሻ ተጀመረ። እርሻ እየሰራን ምን እያለ በጣም እርሻችን ትልቅ ቦታ ደረሰ። ጤፍ እንዘራለን፣ ብዙ እንሰቶች አሉን፣
ብዙ ከብቶች አሉ፣ ፍየሎች፣ ላሞች። እዛ ሆነው ማለት ነው የሚያሰሩት ነው? እንዴት ነው ተመልሶ ወደ ሀገር ቤት ገብተው ነው? ነው ምንድነው መሰለሽ አሁን የጉራጌን አኗኗር አይተሹ ከሆነ ሁልጊዜ ከተማ ነጋዴ ብትሆኝም አገርሽ ላይ ቤት መሬት ይኖርሻል። ዴፊኒትሊ ቤት መሬት ሲኖርና ጠባቂ ተደርጎ ቤቱ የሳር ቤት ስለሆነ ጎጆ ቤት ያው ግን ዘመናዊ ጎጆ ቤት ነው። ሙቀት ማግኘት አለበት ይባላል። ሰራተኛ ይቀመጣል እዛ፣ ሁሌ ይጫጫሳል፣ ቤቱ ላይ እሳት ይቀጣጠላል፣ ጓሮ ይጠበቃል፣ ይታረሳል። አንተ ባትኖርም ማለት ነው። ባትኖርም በቃ ስቴፑን ጠብቆ ይሄዳል እና ኤኒ ታይም ስትመጪ ትገቢያለሽ። ትገባና ቤት ክፍት ነው፣ ሰው እንዳለ ነው የሚሰማክ። አዎ በቃ አንደኛ ማንም ባዶውን ብትታዩ የሚገባብሽ የለም። ብታስቀምጪም ቤቱ ነው ይጠብቅሻል። ኦና ቤት አይሆንም ሰው ሲኖረው። አዎ ኦፍኮርስ ኦና ቤት አይሆንም። ልክ በዚህ መልኩ ህይወት እንደገና ሁለት ቦታ ሆነ። እናቴ ገጠር፣ አባቴ አዲስ አበባ። እኔ ደግሞ ቤታችን ሁለተኛ ልጅ ነኝ። ከተማም ገጠርም እያልክ ከጥሩ አየር ስትፈልግ ኦሪጂናል የሆነ አየር ስትፈልግ ገጠር ትሄዳለህ። ትንሽ ደግሞ መሯሯጥ ነው፣ የተቃጠለ አየር ስትፈልግ እንደተነገረሽ አዲስ አበባ ትሄዳለህ። እንዳስተዋልሽው ማለት ነው። ከዛ እዚህ መሀል ላይ ላይክ ፋዘር እንደገና አዲስ አበባ ይተውና ሐዋሳ ሄደ። ሐዋሳ እዛ ሲሄድ እንደገና ከፋዘር ጋር ሄድን። እዛም እሱ ይሰራ ነበረ፣ እኔም ስራ ገባው። ስራ ገባው። ስራ የመጀመሪያ ስራ እንደውም እኔ የተቀጠርኩት በወር 5 ብር ነው። በወር 5 ብር ምን ነበር? በወር 5 ቀማጥፍ በወር 5 እግዚአብሔር 5 ብር እየተከፈለክ እግዚአብሔርን ጎበዝ ነው። እሺ ከዛስ? ቀማጥፍ ነው ላይክ ምን የተነገረኝ ነው ማደርግ ማለት አባት ያዘዘን ቢያት ዴፊኒትሊ ማንም ሰው ከወላጅ አይወጣም። በተለይ ቁጥጥርና ከወላጅ በእናንተ ጊዜ ደግሞ በጣም ስትሪክት ነገር ነው የወላጅን ኤግዛክትሊ በእኛም ሳይሆን ላይክ ሁሌም መሆን ያለበትም ትክክለኛው ነገር ይሄ ነው። አዎ ግን ላይክ በፊት በጣም ነበር፣ በፊት በጣም ሪስፔክት አለው ለቤተሰብን ተቀጣጣላው እንደም ላይክ ልክ ባይሆንም ትንሽ አሁን ወረደ እንጂ ልክ አይደለም። ከበፊቱ ትንሽ ወርዷል። ግን የእናንተ ሰዓት ስትሪክት ነው። በቃ አባት እንደዚህ ካለ መሆን አለበት። አሁን ካናዳ ላይ ካየህ መንጊ ልጅ አስተዳደግ ካየህ በጣም ከባድ ነው። እንደፈለጉ ነው የሚሆኑት ምናምን ሰው ኢትዮጵያ እያለ ከዛ በኋላ ደግሞ በፊት ሲሆን ምናምን ትንሽ ጠንከር ይላል ምናምን። አባትህ የሆነ ውጭ አምሽተህ ስትመጣ ከዘራ ይዞ ሊጠብቅ ይችላል እና ከዛ እንደዛ ነው ስራ የጀመርከው? አዎ እዛ እንደዛ ስራ ጀመርኩኝና እኔ ጎበዝ ልጅ ነበርኩኝ፣ በጣም ጎበዝ ፈጣን። ያው እንደነገርኳችሁ 3 ወር ነው የሰራሁት። ይሄ በ5 ብሩ የሚገርም 3 ወር ሰራ፣ 15 ብር ተከፈለኝ። ኮትና ሱሪ ነው የተገዛው። 3 ወር ለብተህ ሰርተህ ኮትና ሱሪ። ከዛም በኋላ ደሞዝ ይጨመርልኝ ብዬ ለአባቴ ነገርኩት። አባት ጋር ነው የተቀጠርከው? አባቴም እዛ ማለት አባቴም እዛ ጋር ይሰራ ነበር። ከስሮ ከሄደ በኋላ ማለት ነው። ሴትዮ 10 ብር ይደረግለት ሲባሉ እምቢ ያሉ ሴትዮዋ ምን ያህል ባያዋጣቸው ነው 10 ብር ነው 10 ብር ይሆንልህ ተብለክ የሚገርምሽ ላይክ ለበጎ ነው። የሆነ ቦታ ላይ ሄጄ ስጠይቅ በ30 ብር ተቀጠርኩ። ዋው የሚገርም። ምክንያቱም ከ5 ወደ 30 ማለት ነው ባንዴ። በዚህ ላይ ብዙ ፍሪደም ያለው ቦታ ላይ ማለት ነው። አሪፍ ግሮ ነው ያረከው ከ5 ወደ 30 ደግሞ ልምድ አለ። የ3 ወር ልምድህም አለች እሷም አለ። በዚህ ላይ ደግሞ ላይክ እንዴት ነው አንዳንዴ ራይት ፐርሰን ራይት ታይም ላይ ካላገኘው ህይወትህ ራይት ፐርሰን ራይት ታይም ላይ ካገኘው ህይወትህን ይቀይረዋል። ሁሉ ነገር ትክክለኛ ቦታ ላይ ሲገኝ የሁሉ ሰው ህይወት ይቀየራል። ችግሩ ምንድነው? ሰዓትና ጊዜ ሳይገናኙ ሲቀሩ በትክክል ተርኒንግ ፖይንቱ የሚጠፋው። ተርኒንግ ፖይንት የሚገኘው ልክ እዛች ሰዓት ላይ ነው። እዛች ሞመንት ላይ አንተ ከተገኘ እሱ ከተገኘ ይገጥማል፣ ይሰራል። እንደ ኤሌክትሪክ
ኤሌክትሪክ በትክክል እሷን ሁላ ብጠይቀው ደስ ይለኝ ነበር early እንዳይሆን እንጂ ያ how did you get your like turning point እንዴት ነው ከዛም በኋላ እዛ ከአምስት ብር ወደ 30 ሐዋሳ ላይ እየሰራን እያለ በቃ ኖርን ብዙ አመት I think ምናልባት 80 በኢትዮጵያ 82 ምናምን ላይ ነው ወይስ 81 ላይ ነው ወደዛ ሄድ ነው በኢትዮጵያ አቆጣጠር ላይ እስከ 84 ምናምን እዛ ሆነ ሆነና የኔ ታላቅ እህቴ በልጅነቷ ነበር የታጨችው እሷ ልትዳር ሄድን ወደ ገጠር ሄድንና እዛ ገጠር ልጅ ስትሆንና ቶሎ ነው የምትዳረው አይደለ ሴቶች ሲሆኑ ቶሎ ታሽተሽ ምናምን ያ ልትዳር ሄድን ከዛም በኋላ ወደ ከተማ ሄድ አስተለ እንዴ ገጠሩ ወደው አዎ እውነት ነው ሞር ኮምፎርት ያለ ለምደህ ከተማ ከለመድክ ይከብዳል ብዬ ነው እኮ ገጠር እዛ ከተማ ላይ ሰው ያዝሻል ያ ስራ ሰራካ በዚህ ላይ አንድ ነገር ማሰብ ያለብሽ ነገር የትኛው ቦታ ላይ ሄደሽ ተቀጥረሽ ስትሰሪ በዛ እድሜሽ ኖሌጅ ከሌለሽ ኤክስፒሪየንስ ላይፍ ኤክስፒሪየንስ ከሌለሽ ይከፋሻል ያ በዛ ላይ ደግሞ አንተ ከቤተሰብ ፈትት ብለህ ድልቅቅ ብለህ አድገክ ከዛ ያኔ ባንዲ ኪሳራ መጥቶ ወደታች ወርደ ተቀጥረ ስትሰራ በጣም ነው የሚከብደው አይ ነው ደግሞ ያለው ነፃነት ይበልጣል ያ በጣም እንዴ ያ ከዛስ እንዴት ሆነ ገጠር ከገባ በኋላ እዛው ቀረክ ወይስ ተመለስ ገጠር እንደገና ተመለስኩኝና መጣው ላይክ የዛኔ ምንድነው የኛ ዘመዶች በየቦታው አሉ 4 ኪሎም በይ ፒያሳ በይ ያ እውነት ነው እንዴ whatever anywhere አለ ብዙ ዘመድ ጉራጌ ብቻ ሳይሆን ዘመድ ማለት ነው ላይክ ያጎት ልጅ ምናምን እዛ እና ተባልኩኝ ወደ 4 ኪሎ ወደ አዲስ አበባ ማለት ነው ኦኬ ከዛ ያንን ጠላሁት ገጠሩ ነው ወይስ ሐዋሳ ደቡቡን ኦኬ ጠላሁት በጣም ጠላሁት ኦኬ ወደ 4 ኪሎ ስገባ ራስ ለጀመርክ እኮ ነው አይ ማለት በቃ የመጫወቻ የልጅነትን ትንሽን የነጠቀሽን ቦታ ብዙ ጊዜ መጥፎ ነገር ነው ጭንቅላትሽ ላይ የሚያሳይ ትራማ ካለ ቀጥታ ወደ ስራም ስለገባ እኮ ነው እዛ ሄደክ ምናምን ያ ላይ ደግሞ ላይክ ስራው ማልቅ ቤት ነበር ባለ 5 ብር ቤት ብቻ 5 ብር ቤት ተመቸኝ አውቶቡስ ተራከበው ነበርና ኦኬ ዛው እንትን ማለት ነው ሐዋሳ ኦኬ የሚገርምሽ ነገር መቃው እየታጠበ ከቢዝነስ ይደርሳል ኦ ማይ ጋድ ቢዚ ነው ማለት ነው ቤቱ በጣም በልጅነት እድሜሽ ደግሞ እንቅልፍ እስከዛ ሰዓት ድረስ አትተኝ መቀመጥ ማለት በጣም ከባድ ከዛ ደግሞ ጧት ምን ተቀምጬ እንቅልፍ ወስደኛል ያው ስትሆን በጣም ደካማ ነው ኢማጂን በትክክል ለእረፍት ተቀምጬ በዛ ላይ ደግሞ የመጀመሪያ ስራ ሲሆን ከቅፎተክ ምናምን በለው እኮ እንዴ ልጅ ላይ ነው ያ እንዴ በጣም ከባድ ነው የሚሆነው አስጠላኝ ደግሞ የሚባል አስጠላ ደቡብ ቅድም ስናወራ ሰምተሽ ከሆነ በቡታጀራ ሄጃላቅ መንገዱ በዛ ስለነበረ ምዬ ነው የተውኩት እግዚአብሔር በእውነት ክሪስማስ እኔ እኮ መንገዱን ፈርተ በዚህ መንገድ መጣ ብዬ ምዬ ገጠር ገባው በቃ ዋው ጭራሽ ገጠር ነው የገባው ደቡብ ሐዋሳ በቡታጀራ መንገድ ላልመጣ በቃ ምዬ የምርክ ነው እግዚአብሔርን ስቲል አለኝ መንገዱን ፈርተክ ነው መሰለኝ ያሪፍ ነው የእንትኑ መንገድ በጣም አይደለም የሚያስፈራው ከአዲስ አበባ ወደ ክፍለ ሀገር ስትሄድ ወደ ጉራጌ ሀገር ስትሄድ ወደ ወልቂጤ ምናምን ስትሄድ በቡታጅራ ከሆነ የምትሄደው መንገዱ ይሄ የአገና መንገድ ይሄ ውስብስብ ያለ ነው ምናምን እና ተራራ ላይ ነው ያለው እና በጣም ብዙ ሰው ይፈራል እሱ ነገር አክሲደንትም ስለሚደርስ ምናምን እና ከሱ አንፃር ነበር የመሰለኝ አይ አይደለም ከጥላቻክ ነው እኔ በዛ ለምሳሌ ድሮ ወደ አዋሳ ሲኬድ ከኛ ቤት እስከ ሆሳና የሚባለው ጋር በእግርሽ ትሄጃለሽ ወይ በፈረስ ሆሳና ቅርብ ላይክ አገሩ ማለት ነው ሆሳና ቅርብ ነው እንደዚህ ቅርብ ነው ኦኬ ትሄጃለሽ ከሆሳና ደግሞ በዚህ በሻሸመኔ አድርጎ ነው የሚሄደው ሐዋሳ ሻሸመኔ ድረስ ትሄጃለሽ ሻሸመኔ ቅርብ ነው ደግሞ ሻሸመኔ ወደ ሐዋሳ ነው የምትሳፈሪ ግን አዲስ አበባ መተሽ በአዲስ አበባ አድርገሽ ሐዋሳ ዲድ ብትይ ሩቅ ነው የሚሆነው አይደለ ያ እንዴ የዛኔ መንገድም ብዙ የለም አንድ መርሳት ይችላል ያኛው ሾርት ዌይ ነው ማለት ነው ነው ፒስታ ምናምን ነው ፒስታ ምናምን ነው ለነገሩ ቅርብ አስፋልት ነው የዛኔም ግን መንገዱ ያ ነው ቅርብ ጊዜ ነው ደግሞ የተሰራው አይደል ከቡታጅራ ወልቂጤ ያለው መስመር ቅርብ ጊዜ ነው የተሰራው ራሱ አውቃለሁ ሲሰራ ሲመረቅ ምናምን አውቃለሁ ስለዚህ እኔ እንኳን ላይክ ማለት በማስተውልበት ሰዓት ነው የተመረቀው ስለዚህ በዛ ነበር ሄደው እና ልክ መንገዱ ራሱ አስጠላኝ በዛ እንዳልሄድ ማልኩኝ
ያው አንዴ ከማልሽ ማልሽ ነው አይደል ማላን ጠበቅ በቃ የማይመች ኤክስፒሪየንስ ነው ፌስ ያደረገው ኧረ በስመ አብ በጣም ከዛ 4 ኪሎ ተመጣ 4 ኪሎ አጎቴ ቤት ተቀጠርኩ ኦኬ ምንድን ነበር ስጋ ቤት ነው የኛ ዘመዶች እንዳለ ስጋ ነው የሚሰሩት ስጋ ዛሬ ስጋ በጣም ነው የምትወደው መንገ ስጋ በጣም ነው የምትወደው ውስጥሽ ያለ ስራ ስለሆነ ያደግሽበት አንድ ሰው ሁሉ ጊዜ መስራት ያለበት የሚያውቀው ውስጥሽ ያለ ነገር ሞር ሰክሰስፉል ነው የሚችለው ውስጥሽ የሌለ ስራ ወርቅም ቢንጠባጠብበት ምንም ጥቅም የለም ይሰለይ ሲደክማል ይደክማል ሳስተራ ገማሽ የገባሽበትን ነገር መውጣት መቻል አለብሽ ማወቅ አለብሽ እንዴት ገብተሽ እንዴት መውጣት እንዳለበት ያ ኦፍ ኮርስ ያ እና የማያወጣሽ መንገድ ውስጥ አይገባም አይደል ቢዝነስም ተሰምተኝ ነው ያ ኦፍ ኮርስ የምትወጂውን ስራ መስራት በትክክል ጥሩ ነው አንዳንዴ ይሄንን ስል ግን እኔ አሁን የሰው ልጅ ማድረግ ያለበት የስራን ኤክስፒሪየንስ ካወራን ሁሉ ጊዜ የምትወጂውንም ስራ አትሰሪም you have to ለምሳሌ እኔ ካናዳ ስመጣ ሞዶን ስራ አይደለም የሰራሁት ያገኘሁት ያ ከዛ ስጋ ቤት ተቀጥረ እየሰራ ከዛ ብዙ ቆየ ከዛ ወደዚህ ሳንመጣ እና ያው አሁን ይሄንን ኢንተርቪው ካናዳ ላይ ሆነን ስለምናወራው እያመጣን ብንደባልቀውም ያው ብዙ ችግር ነው እዛ ስጋ ቤት ውስጥ እንትን እያልኩኝ እየሰራውኝ እያለ ስፖርት ወድ ነበር ብዙ ስፖርቶችን እሰራለሁ ምን እላለሁ ያ መንጌ ሰምቻለሁ በዚህ አጋጣሚ ሳረሳ ሮጥ ነበር እንዴት ነው ያ የተወሰነ ጊዜ ነው ሮጣህ ከባለቤቴም ጋር ከፋንትሽም ጋር የተዋወቅ ነው ያ በሩጫው ነው ፋንትሽ ጋር እንዴት ተዋወቃችሁ ቢሆን ታይሚንግ እየጠበቁ ነበር በቃ ለማንሳት ሮጥ ነበር ሰምቻለሁ ሃይላይ ሩጫ አንድ ደንበኛ ነበረን ጠና ነገር የሚባል ማራቶን ሯጭ ነው በቅርቡ ነው የሞተዋሉ ለብሶን ይማረው አዝኛለሁ ተሰማ እሱን አይቼ ነው ሩጫ የጀመርኩት እንዴ እኔ ማለት ካደግ ስራ ከጀመርክ ምናምን በኋላ ማለት ነው ያው ሩጫ ያው ድሮም በልጅነታችንም እንሮጣለን ትምህርት ቤትም ስንሄድ የትም ስንሄድ እንወዳደራለን ሰፈር እዛ ጌጃ ሰፈርም እያለን ከህፃናት ልጆች ጋር ስንወዳደር ሁሌ እኔ ነበርኩኝ አንደኛ የምወጣው እና የዛኔ እንደውም አይ ቲንክ የሞስኮ ኦሎምፒክስ ስንት ዓመት ላይ ነበር ምናልባት እናንተ ላትወለዱ ትችላላችሁ በእርግጥ የዛኔ እንደውም ይመስለኛል ምናልባት ከሆነ እርግጠኛ አይደለሁም በቃ በየሰፈሩ ሰው በሮጥ ጀምሮ ነበር ህፃናት ልጆች እየሰበሰቡ ልጆች ያስሮጡ ነበር እና እኛም እንደዛ ስንሮጥ እኔ ሁሌ አንደኛ ወጣ ነበር ቀደዋለ እዛ ደግሞ ለየጠና ነገሬን አናኖሩ ምናምን ሳየው እንዴ እኔ ብሮጥ ልክ እንደሱ ሀብታም ሆናለሁ ሀብታም ያ በርቻ ደግሞ ምናምን ያዛለው ብቻ አንዴ ሀብታም ይኮንበት የሥራ መስክረውላ ኤግዛክትሊ ያ ከዛ አንፃር ጀመርን ግን ያው ሩጫው ላይ ብዙ ሰክሰስ አላደረኩ ሩጫው በርግጥ ወደ ውጭ ሀገር አምጥቶኛል ያ የልፋት ውጤት ነው that's nice እዚህ ከባለቤት ጋር እዛው ነው የተዋወቃችሁት ኢትዮጵያ ነው የተዋወቅነው ግን እሷ መጀመሪያ መጣች እዚህ ሀገር ፋንትሽና ቀድሞ የመጣችሁ እዚህ ለስኮሻ ማራቶን ውድድር ሶ ላይክ ስጋ ቤቱ ምናምን በቃ እዛው ያንን ስራ እየሰራክ ነው ወደዚህ ሙቪ ያደረክ ማለት ነው ድሮና አግኝተህ ስራውን እዛው አጎት ጋር እየሰራ ማለት ነው የራሴን ከፈትኩኝ እዛ አጎቴ ጋር ብያቸው ስራ ነበር አይደል 4 ኪሎ ከዛ ወጣውና የራሴን ከፈትኩኝ የራስ ስጋ ቤት ከፈተ 4 ኪሎ ተብሎ ነው የተከፈተው እዛው 4 ኪሎ ሰፈር አካባቢ ስጋ ቤቶች ነበሩ አንደኛው 22 ቀበሌ የነበረው ስጋ ቤት የኔ ነበር ማለት ነው እና እዛ እየሰራን ብዙ ነገር አሳክተናል ከዛ ከሱ ጎን ለጎን ሩጫውም ታረጋለህ ብዙ ነገር አሳክተናል ድህነትን በደንብ አሸንፈናል በጣም ሰክሰስፉል ሆነ ቢዝነስክ ያቺ 5 ብር ተበቀላታል በሚቀበቀላታል እስከዛሬ በቀላ አርገ ፋንትሽ ከመጣች በኋላ ደግሞ በቃ ሞር ጠንክራ ፋንትሽና እኔ ከትዳርም አልፎ ቲምሜት እንደሆናችሁ መመስከር ይቻላል ትክክል ነው እሷ ባትኖር አሁን ያለንበትም አንደርስም ነበር እንግዲህ ነው
እንዲባላል እኮ ከስኬታማ ወንድ በስተጀርባ ጠንካራ ሴት አለች ይባላል። ትክክል ነው። አንድ እንጨት አይነድም አንድ ሰው አይፈርድም ይባል የለ? እዛው ነበር ጓደኝነታችሁ? እንዴት ነው ከሷ ጋር? አዎ እዛው በቃ ልጅ ሆነን ነው። ኦኬ ሻምበል እሸቱ ቱራ ጋር ስንሮጥ ነው እንትን ያለው የተዋወቅነው። ኦኬ እዚህ እንምጣ ወደ ካናዳው ማለት ነው። እሷ ከመጣች እንሰራለን አብረናት እንመጣለን እዚህ ኢትዮጵያ። እሺ እሷ መጣች ወደዚህ ለማራቶን። ያ ለማራቶን ለመሮጥ ስትመጣ አጋጣሚ የመጀመሪያ ልጃችንን ነፍሰ ጡር ሆና ነው የመጣችው። ኦኬ ለሩጫ ስትመጣ ነፍሰ ጡር ሆና ነው የመጣችው? አላወቀችውም። ኦኬ እዚህ ሀገር ልትወዳደር ስትመጣ ኢንተርናሽናል ሯጭ ስትሆን ትመረመራለህ። ኦኬ ስትመረመር ላይክ ድራግ ምናምን ውስጥ እንዳይኖር ማለት ነው። ያ እርጉዝ መሆኗን ነገሯት። እዚህ ከመጣች በኋላ ማለት ነው ኢትዮጵያ ተመረመረችው ነው ማለት ነው። ኦኬ ከዛም በኋላ አንቺ መሮጥ አትችይም ተባለች። ሳትሮጥ እዚሁ እንግዲህ አሳይለማን ጠየቀች። አሪፍ ሆነላት በአጋጣሚ የካናዳ እህል ውሃ ሆነላት። አባው እግዚአብሔር በቃ እህል ውሃሽ እዚህ ጋር ነው ካልሽ ያ አስበሽው ሳይሆን እሱ በጻፈው ነው ያስቀምጥልሻል እንጂ ማንም ሰው በምርጫ አይደለም። አሁን አንቺ መርጠሽ አይደለም እዚህ ጋር ኦፍ ኮርስ ያኔ ማስበው ያላቀው ነበር። ምን ነገር በቃ የሚሆነው በምርጫ አይደለም። ያ እሱ በጣም የተጻፈልሽ ነው። ያ ከዛ እንዴት ነው ታዲያ አንተ እሷን ተከትለን የመጣ ወይንስ ሩጫውን ያመጣ? እንዴት ነው ስመጣ? ያው የመምጣት ሐሳቡ ነበረ። ኦኬ ሩጫውን ባያመጣኝ እሷ ታመጣኝ ነበር። በሩጫው መጣን። ኦኬ ኢንቪቴሽን መጣ። ኢንቪቴሽኑ መጀመሪያ ወደ አውሮፓ ነው የመጣልን። ከአውሮፓ ደግሞ ወደዚህ መጣ። ኦኬ እንዴት ነበር ካናዳ ስትመጣ? እንዴት ነው ካናዳ የተቀበለች? እንዴት ነው እጇን ዘርግታ ነው የተቀበለች? እንዴት ኤክስፒሪየንሱን ሼር እናርገውና ሞራውን ሰው የካናዳን ኤክስፒሪየንስ ማወቅ ይፈልጋል። ሰው ሚለውን አይሳውን እኛ እንደዚህ ብንላቸው የተለያየ ኤክስፒሪየንስ ነው ያለ ልምድ ያለው ሰው የቆየ ሰው አሁን ያለበት ሰክሰስ ላይ ያለ ሰው ይሄን ነገር ቢያብራራ ግን ሞር ካናዳ ምን ትመስላለች የሚለውን ማወቅ ይችላል ሰውና ምን አይነት ስትራግሎች አሉት የሚለውን ማወቅ ይችላል። ያወራረክ በቡነክ መስቀል ፋንዲሻውንም አሲዘው እንኳን አሰላን ነው እያልክ እየበላክ እንትን ነው። ክትፎ ነው መሆን ያለበት አይደል? ክትፎ እሱማ እናድርገዋል በክትፎ ይሄው አለው ናና ያዝ ችግር እንዴ በቃ ካሜራ ማናችንማ እንዴት ይረሳል? በደንብ ያዝ በቃ ይምጣል። ካናዳ እንዴት ተቀበለች? ካናዳ እንዴት ካናዳ የተባረከ የተቀደሰ ምርጥ ሀገር ነው። እውነት ዋው ያው በጣም የተባረከ በቃ ዓለም ላይ ምርጥ ከምትለው የመጨረሻው ሀገር አንደኛው ሀገር ይሄ ሀገር ካናዳ ነው። አዎ ላይክ ወደድከው ልክ እንደመጣ መጀመሪያ ላይ ላይክ እንደዚህ ያልክ ነው የመጣው። በቃ ላይክ ልክ ስትመጣ የተሰማ ስሜት በጣም ምን ያውን የምታወራው የሚገርመው ስሜት ነው። ላይክ አሁን ባለክ ፊሊንግ ነው ስትመጣ የነበረ ፊሊንግ። አይ መጀመሪያ ላይ ምንድነው መሰለሽ አንድ ነገርን መጽሐፍ ተሸፍኖ ሳታነቢው ትክክል እንዴት አድርገሽ ማብራራታት ጃጅ ታደርጊያለሽ? 100% ትክክል። ሁሉ ሰው መረዳት ያለበት መጽሐፍ ነው ይሄ ሀገር ማለት can't judge by its cover ያ ከፍተሽ አንብበሽው ከተረዳሽው ከገባሽ አጸጻፉ ከገባሽ ከዛ ጃጅ ማድረግ ትጀምሪያለሽ። እውነት ይሄ ሀገር ደግሞ የተጻፈው በቀጥታና በትክክል የተጻፈው ተጣሙ አልተጻፈም። መሆን የምትፈልገውን ነገር መሆን ትችላለህ። 100% ያንተ ጥረትና ያንተ ፖቴንሻል ነው ዋናው ለዛ የሚያደርስ። በትክክል የምርጫ ጉዳይ ነው። ምንም ነገር ሳታደርግ የምትማረው ከሆነ ሃርድ ነው። ያው choose your hard ነው።
ምንም ነገር ድሃ መሆን ሃርድ ነው ሀብታም መሆን ሃርድ ነው ስለዚህ you have to choose your hard ግን like ሁሉም እንደነገርኩን ኤክስፒሪየንሱ ይለያያል እዚህ ሀገር ሲመጣ ሁላችንም የተለያየ ኤክስፒሪየንስ ነው ያለን እዚህ ሀገር መተን ምን ሆነው እሱም ሳይኖረው ቀርቶ አይመስለኝም ይኖረዋል ግን like እንዴት ነው ሁላችንም የተለያየ ኤክስፒሪየንስ አለን እና ያንተ like እንዴት ነው ስትመጣ የተቀበለ እሱን ማለት ነው እሱ እነግርሻለሁ ግን ያው መጀመሪያ ሁሉ ጊዜ ሰው ከመማረር አይደለም የሚጀምረው ግን በራሴ ከምስጋና ነው የሚጀምረው ማመስገን የሚያክል የለም I really appreciate that ሰዎችን ተመስለህ ዝም ብለህ እንደ ሰዎቹ ማውራት ሳይሆን ራስን መስለህ ነው ማውራት መቻል ያለብህ እና እኔ እዚህ ሀገር ስመጣ 2008 ነው የመጣሁት የአሜሪካ ኢኮኖሚ የወደቀበት ሰዓት ነው ስራ አይገኝም ነበር እንደማንኛውም ሰው ስራ አጥቼ ተቸግሬያለሁ ግን ወደ ኢትዮጵያ ለመመለስ ፈልጌ ነበር ከብዶክ ማለት ነው በቃ አይዛኔ ስራ ስላለኝ ኮምፔር ስታረገው ኮምፔር ሳረገው ስላለኝ ራስክ ያ ከዛም በኋላ እንደምን ብዬ የሆነ ስራ አገኘሁ ፉል ታይም ነው እሱንም ፔቼክን ተቀብዬ የቤት ኪራይን ከፍላለሁ ምግብ እንገዛለን ሜትሮፓስ እንገዛለን $100 ነው የምትቀረው አሁንም መሄድ ፈለኩ አርኪያ ተርፍ ነገር ስለሌለ ብዙ ምክንያቱም ኢትዮጵያ ከዛ በላይ ነው ከዛ ሐስል ደሞ ታረግና ሰርተክ ለ$100 ሴቪንግ የት ነው የምደርሰው በ$100 ሴቪንግ ምንድነው ለውጥ ማመጣው ፋሚሊ መርዳት ካለበት ፋሚሊ እንዴት ነው የምትረዳው የምታስበው ሐሳብ ካለ እንዴት ነው ሐሳቤን ማሳካው የሚለው ነገር ቻሌንጅ ነበር እሱን ተረጋጋውና ሁለት ነገር አንድ ሀገር ቤት በመሄድ ሁለት የተሻለ ስራ በመፈለግ የተሻለ የሚያስከፍል ስራ በመፈለግ ያንን ነገር ትንሽ እሱ ቻሌንጅ ነበረ ከዛ አንድ ወዳጅ ኮንስትራክሽን የሚሰራ ሰው ኮንስትራክሽን እኮ ቆንጆ ነው ስራውም ብዙ ከባድ አይደለም እንደዚህ አይነት ኮርስ ወስደህ እንዲህ ብታደርግ እንደዚህ ይከፈልሃል አልና መከረኝ ሲመክረኝ ልክ እሱን ምክር ተቀብዬ ሄጄ ኮርስ ወሰድኩ ኮንስትራክሽን ኮርስ ኮርሱን ለመውሰድ ስመዘገብ ግን ብዙ ቻሌንጆች ነበሩብኝ ምንድነው ቻሌንጁ ቋንቋ ቋንቋ ምክንያቱም እኔ ብዙ የትምህርት ባክግራውንድ ጠንካራ ለእንግሊዘኛ ለመናገር የሚበቃል ነበር ማቀው አብዛኛው ኢትዮጵያዊ እና ላይ ማለት ራሴን ሳልደብቅ ሳወራ ማለት ሁሉ ማለት ሁላችንም እንደዛ ነው እንትን ስትመጣ ትክክል እና በጣም ከዛ እንደምንም ብዬ ወልፈር ነበረ ማስተማር የነበረበት ያንን ትምህርት ከኪሴ ከፍዬ ተማርኩኝ ልክ ትምህርቱን ስንጨርስ ዓርብ ዕለት ጨረስን የዛን ዕለት ስራ አገኘ እዛው ከትሬኒንግ ሴንተሩ አንድ ካምፓኒ መጣና ነበር ነው በዛ ሰዓት ነው መፈለግ ሳይሆን አቺቭመንቱም ነው አቺቭመንቱ የምታሳዩ ፍላጎት እዚህ ሀገር ዋናው ነገር ፍላጎት ካሳየሽ የትኛውም ቦታ ላይ ተቀጠሪያለሽ ስራውን ትሰሪዋለሽ የስራ ከባድ የለውም እውቀቱ ካለክ የስራ ከባድ የለውም የሰው ልጅ ባህሪ ከባድ ነው ያለው so 100% 100% የሰው ልጅ ያለቃሽን ባህሪ መቆጣጠር ከቻልሽ ስራው አይከብድሽ ለነገሩ 5 ብሩም ተቆጣጥራል እንኳን እሱን ስታስታውስ ትጽናናለህ ከዛ መስሪያ ቤት እየሰራን እያለ ዳውንታውን ላይ ነበር እዚህ ፓርኪንግ ሎቶችን እያፈረሱ መስራት ነበር ሬስቶሬሽን ካምፓኒ ነው ኦኬ እሱን እየሰራን የሆነ ፕሮጀክት ያልቅና የሚቀጥለው ፕሮጀክት ሲገኝ ድረስ ጋፕ አለ ሳምንት 2 ሳምንት ስራ ተጠራ ስራ እስኪዘጋጅ ማለት ነው ከዛ እዚህ ጋር የሰራሁን ገንዘብ እዚህ ጋር ታጠፋዋለህ ያ ስራ በሌለክ ሰዓት ላይ እኔ ደግሞ በልጅነት ያባቴ መከረኝ ምክር ምንድነው አንድ ቀንም ቢሆን ያለ ስራ አትቆይ አንዲት ቀን ያለ ስራ ከቆየ አንድ ቀን የሰራኸውን
ገቢ ባዛባ ባልሰራህባት ቀን ውስጥ ታልቅብሃለች እድገትህ እንዲህ ሳይሆን ወይ እንዲህ ነው የሚሆነው በጣም ግን ትክክለኛ አባባል ነው በጣም ማለት ነው እውነት እና ሳያቸው ካምፓኒው ቶሎ ስራ አይጠራኝም ሌላ ቦታ ስራ ፍለጋ ሄድኩኝ እጂ ሆነ ካምፓኒ ያገኘው እዚህ ደግሞ ኤክስፒሪየንስ ካለ ቶሎ ይቀጥራሉ አይደል ያው ኤክስፒሪየንሱ ብዙ ብቁ ባይሆንም ግን ልጅነት አለ አቅም አለ ልጅነት ካለሽ ፊዚካሊሽ ጥሩ ከሆነ በተለይ ልጅ ሆነሽ ከመጣሽ እንደዚህ ሄቪ ስራዎች ትፈልጊያለሽ እና አዛ ካምፓኒ ተቀጠርኩ ስቀጠር የተላኩት በጣም ከካምፓኒው ከባድ የሚባል ሰውዬ ጋር የተቀጠርኩት ከበድ ያለ ባህሪው ጠንከር ያለ ሰው እና በጣም ግን ጥሩ ሰው ነው ምናልባት ስሙን መግለጽ ካለብኝ ጥሩ ነገር ስላደረገልኝ ክሊንተን ስሚስ ይባላል ሱፐርቫይዘር ባይሎላታኛ ጥሩ ሰው ነበር ሱፐርቫይዘር ሳይሆን ፎርማን ግን ያ ቺፍ ፎርማን ነው እሱ ጋር አፕሬንቲስሺፕ ተቀጠርኩኝ አፕሬንቲስሺፕ ነው ባለው ዘኔ ከ18 ብር ነው ሲጀምር ጀመረው ክፍያው ማለት ነው በየ800 ሰዓቱ 800 ሰዓት ሲደርስ የተወሰነ ፐርሰንት 800 ሰዓት ሲደርስ የተወሰነ ፐርሰንት ይጨምራል 800 ሰዓት ሲሰራ የተወሰነ ፐርሰንት ሲደርስና 2400 ሰዓት ሲደርስ ነው ፉል ታይም ተቀበል ኦኬ ፓርት ታይም አሁንም ስቲል አለ እሱ ነገር ታይሙማ ፉል ታይም ነው ግን አፕሬንቲስሺፕ ነው ልምምድ ስለዚህ ሰዓቱ ይወሰናል በሰዓቱ ከመውጣትክ በፊት ነው ማለት ነው ያ ከወጣ ትምህርት ያ ወዲያ ወጣውና አዛኛው ካምፓኒ 1 2 3 ሳምንት ሰራው ከዛ ዝም ብሎ ሲሆን ሳያቸው ወደዚህ ነው መጣው መልከቱኝ ተቀበሉኝ ከዛ እዛ መስሪያ ቤት የተሰጠኝን የአፕሬንቲስሺፕ ሰዓት ሳልጨርስ ወደዱኝና ፉል ታይም አደረጉ ጎበዝ ነበርክ ማለት ነው ታታሪ ሰው ታታሪ አንታማም እሺ ከዛ እዛ መስሪያ ቤት ለ15 አመት ሰራው ሳልወጣ ምን ሳል ዋው 15 አመት አንድ ቦታ የሚገርም ሊያውም ኮንስትራክሽን ሳይ በቃ እስከ ላይኛው ሌቭል ድረስ አድርጌያለሁ እዛ መስሪያ ቤት ዋው ከታችመረ እስከ ላይኛው 15 አመት አንድ ቦታ ላይክ በ3 ሳምንት እና በመናምን ልዩነት ውስጥ ሌላ ቦታ ገባ ከዛ በኋላ እዛው ቀረ ሁሌ ግን ፓዝን ያያዩት ከታች ጀምሮ ሁለተኛ ስትገባ ወደ ላይ የመጀመሪያው መታ ያረግና ሁለተኛው ላይ ወደ ላይ ተተኮሰ በጣም አሪፍ በጣም ናይስ እሺ ከዛስ 15 አመት እዛ እንትን አለ እየሰራ በቃ እዚህ ሀገር እግዚአብሔር ይመስገን ፕሮፐርቲ ኦን ማድረግ ጀመረ ከባለቤት ጋር አንድ ላይ እሱማ ያለሷማ ምንም ነገር የለም እዚህ ሁሉ ታሪክ ውስጥ እሷም ስራ ጀመረች ምናምን ወይስ እንዴት ላይክ ምልሽ እሷን ብዙ ራሷ ብታወራው ይሻላል ዴፊኒትሊ ያው ሁሉ ነገር አሁን ያወራውልሽ ላይፍ ይሄ ላይፍ ማለት ሰራ ነበር ከዚህ በፊት ነግራኛለች የነበረውን ጆርኒ በትንሹም ነገር ያለሷማ ምንም ነገር የመጣን ሰሞን እንደምክር ነገር የሆነ ነገር ዋናው ነገር ተጣምረ በጣም ቲም ሆነ ሜት እንደሆናችሁ እኔ እሷን ወክላለሁ እሷ እኔን ትወክለኛለች ኦፍ ኮርስ ምንም ጥያቄ የለውም ስጋዬ ናት ስጋ ተላብሰናል ስለዚህ አሁን ቢዝነሱን ካናዳ ውስጥ ቢዝነስ ለመጀመር ምን አነሳሳው ከዚህ ሁሉ ስራ በኋላ ስፔሲፊካሊ ስጋ ቤት ቅድም ስንጀምር እንዳወራ ነው ሁለት ነገር ነው የምታደርገው መጀመሪያ where is money የቱ ጋር ነው ገንዘብ ያለው ገንዘቡን ስታገኘው ምንድነው ድሪሜ ምንድነው ፍላጎቴ ጎልህ ውስጤ ምንድነው የሚያስበው ሞያዬ ምንድነው ውስጤ የሚንቀለቀለው የሚበራው የሚቀጣጠለው ሰዓት የትኛው ነው ብለህ ትመርጣለህ ያ ከዛ ፎርሹ ወደዚህ ትመጣለህ ማለት ነው ሁሌም ስጋ ቤት የመክፈት ሬስቶራንት የመክፈት ሐሳብ ነው ያለኝ ለምን ስላደኩበትና ስለምወደው ስራውን በደንብ ስለምወደው ህይወትክ ነው ሲጀምር 4 ኪሎ ግን ያልከው 4 ኪሎ ስላደክ ነው ወይስ ዛካይ እንዴት ነው 4 ኪሎ ፋንቲሽ የ4 ኪሎ ልጅ ያው ተወለደችው እዛ ነው ፕላስ እኔም እዛ ስፍራ ሄጄ ነው የኖርኩት ኦኬ ብዙ ነገር ከ4 ኪሎ ጋር ነው የተያያዘ ነው እዚህ እስክንመጣ 4 ኪሎ ነበርን
ስለዚህ እሱንም ማስታወሻ ጨምሮ 4 ኪሎ ያለው ማለት ነው ከምንወደው የፍቅራችሁ መጠንሰሻ 4 ኪሎ በጣም ናይስ ያ ሶ እንዴት ነበር ላይክ ወደ እንዴት ቢዝነሱ ማለት በቀላሉ ተጠነሰሰ? አትገባም ምናምን ወደ ቢዝነሱ እኛ ስንገባ ማለት መጀመሪያ እግዚአብሔር ይመስገን ይሄን መኖሪያ ቤት አለን እሱን ገዛን ከዛ ይሄኛውን ገዛን 4 ኪሎ አሁን ያለውን ማለት ነው አሁን ያላችሁበት ፕሮፐርቲውን ገዛነውና እያከራየነው ይኖር ነበር እኛ እስክንዘጋጅ ማለት ነው ኦኬ እንትኑ ከመከፈቱ በፊትም ኦን አርጋችሁት ይከራይ ነበር ኦኬ ምን ነበር 4 ኪሎ እዛን ያከራያችሁት አሁን ያዛኔ እኛ ያከራየነው እኛ ላይክ የገዛን መጀመሪያ የዶክተር ኦፊስ ነበረ ከዛ ደግሞ የኢትዮጵያ አየር መንገድ ኦፊስ እሱ ጋር ነበር በሱ ነበር ላይ ራሱ እንትን ይልም ከዛ በኋላ ነው የከፈላችሁት እየከፈታችሁት ማለት ነው ከዛ በኋላ እኛ ተከራዮችን እንትናለና ሊዛቸው ሲያልቅ እኛ ገባንበት ማለት ነው እንዴት ነበር ታዲያ አቀባበሉ በጣም ቶሎ ተቀባይነት አገኘ ቢዝነስ ኮይንስ ታክፋይ ያደረክ እንዴት ነበር ማለት ያው ሁሉም ሰው ባንዲ የሆነ ብር ስላለው ብር ስላለው ቤት ስላለው ምናምን ነገር ሰክሰስፉል ባንዲ አይሆንም እንዴት ነበር መጀመሪያ አካባቢ የነበረው ነገር አሁን በጣም የሚገርም ነው ማለት እኔ ራሱ ቤት ኖሮኝ ምናምን በፊት በደንብ ነበር ሜዳው አሁንም ግን አላቆምኩም ሲሄድ ሁሌ ሰው አለ ሁሌ ግርግር አለ ምናምን በቃ እዛ ሲሄድ ኢትዮጵያ ያለው ነው የሚመስለኝ ብዙ ጊዜ ኤቭሪቲንግ ብዙ 4 ኪሎ እንዳለን ሰማ እንትን በጣም ነው የመስቀልን አመጣጥና አካሄድ ባህሉን እያከበረን ብንውል ያለን ጊዜ ብዙ አይበቃም እና ትልቅ በዓልም ነው ትልቅም አከባበር ነው ትልቅም ትርጉም አለው ትርጉሙ ሁላችን ባናቀውም ሁላችንም ዲቴል ኖሌጅ ኤክስፒሪየንስ ባይኖረንም በዓል ሁሉ ጊዜ ስታከብረው ከቤተሰብ ጋር ደስ ይላል በጣም አሁን እዚህ የናፈቀን እሱ ነው ግን እዚህ እንዴት ነው መንጊ የምር እንደዛ ያከበርኩ ነው እንደ ኢትዮጵያ ነው እዚህ የምታከብረው መስቀል በደንብ እንጂ አሁን ቅዳሜ የመስቀለት ሁሉ ሰው ምሳ ሰዓት ላይ መጥቶ ምሳ መብላት ይችላል ያ 25ኛ ዓመት ነው 5ኛ ዓመቱን በማስመልከት ፍሪ ላንች አዘጋጅተናል እንግዲህ ተመልካቾቻችን እየሰማችሁ ነው አይደል ዛሬ እየሰማችሁ 4 ኪሎ መታችሁ ክትፏችሁን አይባችሁን ጎመናችሁን ቆጫችሁን በልታችሁ መሄድ ትችላላችሁ የመስቀለት ቅዳሜ ቀን እንዴ በጣም በዚህ አጋጣሚ አሪፍ ኦፖርቹኒቲ ነው እንግዲህ እየመጣችሁ ክትፎ መዛቅ ነው ላይዋችሁ ፈታ ዘላ ያላችሁ መስቀልኛ ያከበራችሁ በዛው የመንጌን የ5ኛ ዓመት 4 ኪሎ ሶሪ 4 ኪሎን የ4 ኪሎን ሬስቶራንትን 4ኛ ዓመት ፈታ ዘና በሉ ያው 4 ኪሎ እንግዲህ ከተመለሰን አይቀር እኔ በጣም ከማደንቀው ሬስቶራንት ላይ ቴስት ኮንቲኒቲ የሚባል ነገር አለ 4 ኪሎ ላይ ያየሁት ነው እኔ ምስክር መሆን እችላለሁ ዛሬ ያገኘውን ጣም ነገ መድገም ማለት ነው ከስተመሩ ዛሬ ያገኘውን ጣም ነገም ስትመጣ ኮንቲኒቲ so how did you maintain that authentic የሆነ ኢትዮጵያዊ ቴስቱን ይዞ ምግቡን እንዴ ሜንቴን ታደርጉታላችሁ በጣም መደመምበት ነገር ስለሆነ ይሄ በጣም ወሳኝ ጥያቄ ነው እና ትልቁም ቁልፍ ይሄ የቢዝነስ ቁልፉ እዚህ ላይ ነው እንዴት ነው ሁሉ ጊዜ ፎከስ ፉል አቴንሽን የምትሰራውን ስራ ፉል አቴንሽን ሰጥተህ መስራት መቻል ችላተኝነት ከታከለበት መድገማችን ለምሳሌ አንድ ስፖርተኛ ጽኑ ሆኖ ውጤት ላይ የሚቆየው ሁሉ ጊዜ ተመሳሳይ ትሬኒንግ እና ተመሳሳይ ዲሲፕሊን ሲጠብቅ ነው ከዲሲፕሊኑና ከትሬኒንጉ ሲያቋርጥ ውጤት ይጠፋበታል እኛም ጋር the same thing ነው ባለቤቴ ሁሉ ጊዜ ፎከስ አድርጋ ቅመሞች በአግባቡ መመጠናቸውን መቀመማቸውን እንቅልፍ አታለሊት ሙሉ ስትሰራ የምታድርበት ቀን አለ ስታዘጋጅ ታድራለች እና ሁሉ ጊዜ እኛ ብዙን ጊዜ ፎከስ አድርገን የምናየው
ሰዎችን እንዴት ማስደሰት እንችላለን? ሰዎች እንዴት እኛ ቤት መመላለስ ይችላሉ? እንዲመላለሱ ማድረግ ያለብን ምንድነው? እዚህ ላይ ነው ፎከስ አድርገን የምንሰራው። ያው ቲም ወርክ ነው። አብዛኛውን ስራ የምትሰራው ባለቤቴ ናት። ኦኬ ያ ጎበዝ ናት። ፋንተሻ ያታለው በጣም ታታሪ ናት። በጣም መመረጥ ነው እንደዚህ አይነት ሰውና ማግኘት ነው ህይወትን መምራት በጣም በቃ ምርቃትም ነው። በጣም አይ ቲንክ አያቶቼ ምርቃት እዚህ ላይ ሰርቷል። በደንብ ሁሉንም አይነት ነገር ነው እየሰራችሁ ያላችሁት። ትሸጡት እቃም ይሸጣል ከኢትዮጵያ እዚህ የማናገኘው እቃ ኢትዮጵያ እዛ እናንተ ጋር መተን እናገኛለን። ሶ በደንብ ነው የያዛችሁት። በዛ ላይ ደግሞ ብዙ ሰው ይገናኛል። ትኬትም የሌላ ሰው ትኬት የኮንሰርትም ትኬት የምንም ትኬት ይመጣልና ሰው እንዴት ነው ያን ነገር ያወቀው ነው ወይስ በጣም ብዙ እንደ አንድ ኮሚኒኬሽን ቦታ ነው ብዬ አስባለሁ። አራኪ ሁሉም ሰው የሚገናኝበት ቦታ ነው። የብዙ ቢዝነስ እና አንተ ብታብራራው ይቀላል እንደዚህ አይነት ቢዝነሶች ማየው ነገር ስላለ አሁን እኛ ጋር የምንሰጣቸው ሰርቪሶች አክቲቭሊ የምንሰጣቸው ሰርቪሶች ዝም ብለህ ብታየው ምግብ ቤት አለን፣ የስጋ ቢዝነስ አለው፣ የታክስ ስራ አለ፣ እቃ ወደ ኢትዮጵያ እንልካለን፣ የሱ ሰርቪስ አለ፣ ከቡና የሚሰራ ዘይት መሸጫ ሱቅ አለ። ምልሽ ሁሉንም እኛ ኦን አደረግነው ማለት አይደለም፣ ከስሩ ያሉት ማለት ናቸው። እና ሌላም አንዳንድም ነገሮች የሚሰሩ ስራዎች አሉ እዚህ ሚዲያ ላይ ባይገለጹም ለኛ የሚጠቅሙ ማለት ነው። እኛ ማህበረሰብ የሚጠቅሙ ብዙ እኔ አንድ ሰው አንድ ቦታ ላይ ሄዶ ሁሉን ነገር ሲያገኝ ሳይቸገር የሚፈልገውን ነገር አንድ ቦታ ላይ ማሟላት ሲችል ደስ ያሰኛል። ሰፈር ነው የሚመስለው እኮ 4 ኪሎ። አዎ 4 ኪሎ እኮ አሁን እኮ በቃ ራሱን የቻለ ከተማ እየሆነ አካባቢው ላይ ስትመጡ የምታዩት እንቅስቃሴ የምታዩት ቫይብ ላይክ የድሮ 4 ኪሎ እዚህ ዳንፎርዝ ሙሉ ያበሻ ሰፈር ካየህ ማለት ነው። በጣም ወደ ዳንፎርዝ አበሻ ቤቶች በጣም አሉ። ግን አሁን ውድባይን ደግሞ 4 ኪሎ ነው ያለው። ግን ዳንፎርዝ ግሪንውድ ምናምን በጣም ብዙ አበሻ ቤቶች ያሉበት አካባቢ ነው የሚመስለው። አንድ 4 ኪሎ ብቻ ሆኖ ያለው ላይክ ውድባይ ላይ 4 ኪሎ ነው ብዙ ጊዜ የማየው። እኔ ሌላ ሆቴል ያለ አይመስለኝም። እንትን ውድባይ ላይ አላየሁም እኔ እስካሁን ድረስ። ግን ያው አለ ውድባይ ሆኖ አሉ እኔ አላውቅም። ውድባይን ላይ ውድባይን ነው ውድባይን እዛ አካባቢ ግሪንውድ አይደለም እያልኩ ያለሁት ወይም ደግሞ ዳንፎርዝ አይደለም። እዛ ውድባይን ግን ስቴሽን ከወረድኩኝ በኋላ አሁን ግሪንውድ ስወርድ በጣም ብዙ አበሻ ቤቶች ገና ከመውረጃ ጀምሮ እንዳለ መደዳው አበሻ በዚህም በዛ ጋር አበሻ ቤት አለ። ግን ውድባይን ግን ስወርድ እንዳለ ነጮች ነው ያሉት። በዚህ ጋርም ሌላ ነገር ነው እንጂ ያለው መሀል ላይ 4 ኪሎ አንድ ነው ያለው። አንድ ቢልዲንግ ነው 4 ኪሎ ያለው። ግን እዛ ሰፈር ሲሄድ የአበሻ ሰፈር ነው የሚመስለው። በቃ በጣም ብዙ አበሻ ነው ማየው ምናምን። በጣም ነው ደስ የሚለው። ያው ኮሚኒቲው ፊት ለፊትም ስለሆነ የኢትዮጵያ ማህበር ፊት ለፊት በጣም ነው ደስ የሚለው። 4 ኪሎ ሆቴል ለመብላት በጣም ብዙ ሰው አገኛለሁ ምናምን። እና እሱ ነገር እንዴት ነው መታደል ነው ወይንስ እንዴት ነው? አንተ ብቻ ነው እዛ ሰፈር የተቆጣጠርከው ለማለት ፈልጌ ነው። ያው ተቆጣጠርኩኝ የሚሉት አማርኛ ቢዝነስ ላይ የለም። ተቆጣጠሩኝ ምናምን የሚል ነገር የለም። ሁሉም ሰው የሚያገኘው የእጁንና የስራውን ልክ ነው ስራውን የሚያገኘው እና በለፋሽው መጠን ያከብርሻል። ምንም ነገር ላይ ትምህርት ለፍተሽ ካጠናሽ ሰክሰስፉል ሆነሽ በማዕረግ ትመረቂያለሽ። እውነት ቢዝነስም ተሰንተ በቃ የሰው ኒድ ካሟላ ሰው የሚፈልገው ሰርቪሱ ፉል ከሆነ ሰዎችን አክብረህና በከበሬታ የምታይ ከሆነ ሰዎቹ ጊዜ ይመርጡዋል። ብዙ ነገሮች አሉ። እኛ ጋር ስትመጣ ሁሉ ጊዜ ፋሚሊየር ፊት ነው የምታየው፣ አውትሳይደር ፊት አታየው። ሶ ዳስ ዲፍረንቱ ትክክል ነው። 4 ኪሎ እንዴት ነው ብራንችን ለመክፈት ወደፊት ምናምን አላሰብም? ነገን ዛሬ ላይ ሆኖ መናገር ከባድ ነው። ዛሬ አሁን ጠዋት ያሰብከውን ሐሳብን ከሰዓት ልትቀየር ስለምትችል በተለይ እዚህ ሀገር ስትሮጥ ትቀያየራለህ። ግን እንደ እንትን ምንድነው 4 ኪሎ ከዚህ በኋላ ከ4 ኪሎ ምን እንጠብቅ? ከ4 ኪሎ ከዚህ በኋላ ብዙ ነገር ጠብቁ ይመጣል። የሆነ ውስጥ ለውስጥ መንገድ አለ። አዳዲስ ነገር የሚሳኩ ትልልቅ ነገሮች ይኖራሉ። ቆንጆ ነገሮች ለኮሚኒቲው፣ ለወጣቱ፣ ለትልቁ፣ ለትንሹም ለሁሉም የሚጠቅም እኛ ለእከሌ ብለን አይደለም 4 ኪሎ የከፈትነው ለኮሚኒቲ፣ ለሀበሻው ኮሚኒቲ፣ ለኤርትራያኖች፣ ለኢትዮጵያኖች፣ ለሁሉም ነጮቹም እነሱም ይመጡ ስለሆነ ጥቁሮችም ብዙ ይመጣሉ። ልጆችም ይወዱታል። ሁሉም ሰው ጥሩ ፊድባክ ነው ያለው። አሁን እኛ
ጉግል ሪቪውን ብታያልን በጣም ቆንጆ ነው ያለው እና ቀላል አይደለም። በአጠቃላይ ግን ምንድነው ሁል ጊዜ stay positive stay positive ሁል ጊዜ ፖዚቲቭ ሆነ። ለምን በዚህ ጋር ጨዋታ ቢመጣ በዚህ ጋር ወሬ ቢመጣ በዚህ ጋር ዳገት ቢመጣ በዚህ ጋር ቁልቁለት ቢመጣ ፎከስ ስራህን ወደደው በራስ ተማመን። መንጌ 4 ኪሎን ባይጀምር ኖሮ ምን አይነት ካሪየር ውስጥ ወይ ቢዝነስ ውስጥ ይገባ ነበር ብለህ ታስባለህ? በፊት ከነበረኝ ስራ አልወጣም ነበር። ለምን እዚያ ስራ ብዙ ተከፋይና ብዙ እድገትም ያገኛል፣ ብዙ ቤኔፊትም ነበረው፣ ክፍያውም ብዙ ነበረ። እኔም ደግሞ ፖዚሽኔ የነበረኝ ፖዚሽን ከባድ ፖዚሽን ነበር። ኦኬ ልጅ እያለስ እንዴት ነው ድሪም አድርገው ታውቅ ነበር? ይሄ አሁን የምትኖረውን ከሀገር ወጥተህ ቢዝነስ ኦን አደርጋለሁ ብለህ ድሪም አድርገህ ነበር? አይ እሱ እንኳን አስቤ አላውቅም፣ ግን ውጭ ሀገር የመሄድ ፍላጎት ነበር። በተለይ ስፖርት ውስጥ ስገባ የውጭ ሀገር ሰዎች ወደ ኢትዮጵያ መጥተው እናንዋራቸውን እናን ነገሮችን ሳይ እሱ ነገር ይመጣብኝ ነበር። ግን የልቤን መሻት ሁላ እግዚአብሔር አድርጎልኝ የፈለኩት ነገር ያልሆነልኝ ነገር የለም። ስታመሰግን ደግሞ ይሆንልሃል። በቃ ያልሆነልኝ ነገር የለም። እኔ አሁን ዛሬ አንድ ነገር ብጠይቅ ነገ ይሆንልኛል። ዋው የልብን የእምነት ለዚህ የስል ልጆች አባት እኔ የአራት ልጆች ዋው 2 ሴት 2 ወንድ ዋው የራስሽና አንዱን ሴቷ የሆነ ሩጫ የሆነ ነገር ሰምቼ ነበር። ሴቷ ልጃችን ሯጭም ናት፣ ጎበዝ ተማሪም ናት። 2 ስኮላርሺፕ አግኝታ ነው ኤፍቲ የገባችው። ዋው የኦፍቲ ነው የምትማረው? ዋው ዩኒቨርሲቲ ኦፍ ቶሮንቶ። በጣም አሪፍ 4 ኪሎ የሚገርም ስም ነው፣ ብራንድ ነው የገነባው ቶሮንቶ ላይና ኢትዮጵያ ሞኝ ምናምን ብዙ ስለ ቶሮንቶ ሲነሳ 4 ኪሎ ስጋ ቤት ምናምን ይወራል። እየፈታ እያልን ልንመጣ ስንላካ በጣም ሰምተህ ታውቃለህ ሶሻል ሚዲያ ላይ ምናምን እና እንደዚህ በአጭር ጊዜ ውስጥ 5 አመቱን ነው የሚያከብረው ቅዳሜ የመስቀል ዕለት። እና እንዴት በአጭር ጊዜ ውስጥ እንዲህ ህዝብ ውስጥ ሊሰርጽ ቻለ? 4 ኪሎ ኢትዮጵያ ድረስ ስሙን እንዴት ገነባ? ብዙ ጊዜ ምንም ነገር አንተ ይሄ ነገር እንዲሆንልኝ ብለህ አይደለም የምትሰራው መልካም ስራ ፈንጥቆ ይወጣና ሰው ያውቀዋል። የምትሰራው ስራ ሰዎች እንዲያውቁልህ ስምህ እንዲገን ኃያል እንዲሆን ብለህ አይደለም ታደርገው። ስራ ይወጣል። ስራህን ደግሞ ሰዎች ተቀብለው ያዩታል። ስራ ይናገራል። ስራ ነው የሚናገረው ነው በቃ ምንም ወጥቶ ሶሻል ሚዲያ ላይ ራስን ፕሮናውንስ ማድረግ አያስፈልግም። ዋናው ስራ ነው። የሰራው ስራ ይወጣል። መልካም ብትሰራ መልካም ስራ ይወጣል፣ መጥፎ ብትሰራ መጥፎ ስራ ይወጣል። ምንም ሊደብቀው አይችልም። በትክክል ስለዚህ ኢንስፓየር ያደረገ የምትወደው አባባል አለ? የአማርኛ አባባል ሳይሆን የእንግሊዝ እሺ እንደ ቢዝነስ ጊዜ የምወደው ፕሌይ ሃርድ ወርክ ሃርድ ቢ ሴቭ የሚለውን ወርድ በጣም ወደዋለሁ። እኔ ደግሞ የምወደው ልንገርህ stay small enough long enough you will be big enough soon enough። በጣም አሪፍ ታች ትላለህ። stay small enough long enough you will be big enough soon enough። መንጌ የሱ ምሳሌ መሆን ይችላል ባይ ሲተርጉሞ ግን ያው ከታች ማለት በቃ እስከ መቆየት እስካለብሽ ድረስ ተናንሰሽ ቆይ፣ ዝቅ ብለሽ ቆይ ማለት ሾአፕ አታርጊ ምንም ብታገኝ ምንም ብታረጊ። ከዛም በኋላ you will be big enough soon enough በቅርቡ ትልቅ መንጌ ግልጽ ማስተላለፍ ማለት ምናምን የምትፈልገው ነገር ካለ ኦልሞስት እየጨረስን ነውና ከበዓሉም ጋር ተያይዞ ማስተላለፍ የሚፈልገው ነገር በመጀመሪያ ደረጃ አዲስ ላይት ሚዲያ ስለጋበዛችሁን በጣም አመሰግናለሁ። my pleasure። ይሄ ሚዲያ ከዚህ በላይ አድጎ እንድናየው የፈጣሪ ፍቃድ ነው። አሜን አሜን። ሰው የልቡ መሻት ሲደረግለት ሰክሰስፉል ሲሆን ደስ ይላል። እናንተን እንግዲህ ያሳድጋችሁ ያበርታችሁ። አሜን 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 አሜን። ኬሪውን አሜን። እና ያው መላው ለኢትዮጵያ ሕዝብ ለሀበሻ ሕዝብ እንኳን ለመስቀል በዓል አከበራችሁ።
ያለፉትን 5 ዓመታት ከኛ ጋር አሳልፋችኋል። የሚቀጥሉትንም ደግሞ የምንኖርበትን ዘመን አብራችን እንድትሆኑ የእግዚአብሔር ፈቃድ ይሁን እና ሁላችንም ጠንክረን እንስራ፣ ሰክሰስፉል እንሆናለን። 100% Thank you መንጌ በጣም ነው። ውድ የአዲስ ላይት ሚዲያ አባሎቻችን እንኳን ለመስቀል በዓል በሰላም አደረሳችሁ። ሰው ከእንግዳችን ጋር በደንብ ዘና ፈታ እንዳላችሁ የሆነ ኤክስፒሪየንስ እንዳገኛችሁበት እንደተማራችሁበት ተስፋ እናደርጋለን። ሶ መስቀል መልካም የመስቀል በዓል ለመልካም በዓል ላለው ወይ ማሰላ ነው ወይ መስቀል አሰና ነው እንኳን ወይ ማሰላ ነው ኬር ይሁን